አትሽ ፍቅር ከበቀል እየፈተነው ነው። መርጃን አጠግበዋለች። ለሷ የሆነ ስሜት አለው። ከቅርብ ቀን ጀምሮ ለሷ የሆነ ስሜት እየተሰማው እየመጣ ነው። ይህን ነገር ለማስቆም እሱ ራሱ ይፈልጋል። ቢያንስ እነ አስሊ እንዲሁም ሙዛይንም ቢሆኑ ተመሳሳይ ፍላጎት አላቸው። ነገር ግን እሱ አሁን ከሃይደር ጋር ፊት ለፊት የተጋጨው ሃይደርን ተበቀልኩት በመጨረሻም አልኳቸው እያለ እያሰበ ሃይደር እንዴት ታሰር አድርጎታል። ሃይደርን ሊገሉ ሞክሮ ነበር። አትሽ ድንገት ጀማል መጥተው ነበር ያስቆመው። መርጃንም ይህን ነገር ለማስቆም ጥረት አድርጋ ነበረ። መርጃን በዚህ ሁሉ መሃል ግራ ግብት ብሏታል። ከአትሽ ጋር ያለው ነገር ያበቃለትና የሞተለት ብቻ ጊዜ ፈቅዶላት የሆነ ሰዓት ላይ ነፃ እንደምትወጣ ከዚህ እስር አርጋ ነው የምታስበው። እቤናት ያለችው ጨንቋታል። አባቷ የለም ታስሯል። አባቷ ለጥያቄ ይፈለጋል ተብሎ ተወስዷል። በድጋሚ መርጃን ግቢ ውስጥ እየተዟዟረች ነው። ወደዛ ወደዚህ እያለች ታስባለች። ነዚርን እርዳኝ ብለዋለች። ነዚር እሺ ብሏታል። ግን አሁን ማንም ጓደኛ የላትም። ስለዚህ ብቻዋን እየተሽከረከረች ስታስብ ድንገት አትሽ ከቤት እየወጣ ነበረ። እንዲህ እየተሽከረከረች አያት። ስትፈራና ስታመነታ ነበር እየተመለከታት። እንዲህ ፈራ ተባ እያለች በርቀት አየችው። እሱን ፍጥጥ ብሎ እያያት ነው። ሊቀርባት አለና አሁንም ቢሆን ርቀቱን ጠበቀ። እሷ በጎን በኩል ታያለች፣ እሱም በጎን በኩል እያያን ነበረ። እንዲህ ከተያዩ በኋላ መርጃን ጥላው በቀጥታ ወደ ውስጥ እየገባች አትሽ ብቻውን ቀረ። በድንገት ጀማል እየመጣ ነበረ። ጀማል ገና ከመምጣቱ አስሊና ሙዛይንም ብቅ አሉ። አትሽ ምን እየሆነ ነው ያለው? አትሽ ነገሮችን እንደዚህ ነው የምናስኬደው እንደዚህ ነው ነገሮችን ገና ለገና ፊት ለፊት ሁሉን ነገር እንዳየህ እንዲህ በአንድ ጊዜ ሰይፈን ተመዛል እንዴ? በአንድ ጊዜ ሁሉን ነገር ለማውደም ትሞክራል እንዴ? አለችው። አትሽ ፈጥኖ ቸኩሎ ያደረገው ነገር ትክክል እንዳልሆነ እዚህ ጋር ሙዜን እየነገረችው ነበረ። ማየ ሙዜን ለዛ እኮ ነው ታሂር የሚለው ስሜ ላይ ተስፋ የቆረጥኩት፣ ምክንያቱም አትሽ ሆንኩት ለዛ ነው። ሁሉንም ለበቀል ቆርጬ ስለተነሳውባቸው እንደ እሳት ስለምለበልባቸው ይላል። ሙዜን ግን እያዘነች ነው። ሁሉንም አቃጥላቸዋለሁ፣ አቃጥዬ ወደ አመድነት እቀይራቸዋለሁ ብሎ ይናገራል። ማለት መቸኩሉ ታዲያ ጥሩ ነው እንዴ? ታዲያ እጅን ለምን በደም ታቃባለ? ምንድነው ችግሩ? ለወጣትነት አታስብም እንዴ? እሺ ለራስ አታስብ፣ ለእኛ አታስብ እንዴ? እያለችው ነበረ። እማዬ ይሄን ነገር መርጫ አይደለም ተገድጄ ነው። በቃ ያ ሰው እኮ እኔ ባልደርስበት ኖሮ ለእኔ መቃብሬን ይቆፍርልኝ ነበረ። ከዚህ በኋላ ምህረት የሚባል ነገር የለም። ምህረት የሚባል ነገር የለም። ወስኛለሁ። በራሴ ስሜት ነው የምንቀሳቀሰው። ቤተሰቤን ያጠፋብኝን አጠፋዋለሁ፣ ቤተሰቤን የበታተነብኝን እበታትነዋለሁ፣ እያንዳንዱን ነገር አቃጥሏለሁ፣ አወድመዋለሁ ብሎ ያስረዳል። ጀማል መሃላቸው ገብቶ ለማረጋጋት ይሞክራል። እንደገናም በዚህ መሃል ገብቶ ደግሞ የሚዋሹትን ቤተሰቦቻቸው እንዳይያዙ እነሱን የሚከላከሉትን በሙሉ ለነሱም ይሄ አይቀርላቸውም ሲል ነበረ። አስሊ ደስ አላት። አዎ እነዚህ አንድ ናቸው፣ እርስ በርስ የሚለያቸው ነገር የለም። እዚህ ጋር አባት ይገላል፣ ልጅ ደግሞ የእሱን ወንጀል ትደብቅለታለች። አትሽ አንድ አይነት እኮ ናቸው ነው የምልህ፣ ተመሳሳይ ናቸው። ምን አይነት ቤተሰብ ነው ግን? የማይታመን ነው ስትል ነበር። ድንገት ጀማል ተደወለለት። ሄሎ እየሰማኝ ነው? እሺ ተከታተል፣ በደንብ እደውላለሁ ብሎ በቀጥታ ስልኩን ዘጋው። ከዛ አትሽ ስለ ሃይደር ነው ብሎ ይጠይቀው ነበረ። ያ ወደ ውስጥ ካስገቡ በኋላ ብዙ ጥያቄ ይጠይቁ ነበር። ነገር ግን እሱ ምንም ሳይቀር ሁሉንም ነገር እየካደ ነው ያለው። ማስረጃ አለኝ፣ እኔ የምትሉትን ወንጀል እንዳልፈጸምኩኝ የሚያሳይ ማስረጃ አለኝ እያለ ነው ብሎ ተናገረ። ጀማል አትሽ ተናደደ። ምን ይሆን እያለ ሲንጎራደር ነበረ። ይሄ እጁ የገባው ማስረጃን ካልጠቀመበት አትሽ መቼም እንደማይጠቀምበት ነው የሚያውቀው። ይሄ ሰውዬ እስር ቤት ከገባ ለሱ መድኃኒቱ ነው። ከእስር ቤት ከወጣ ግን ነጻነቴን ላገኝ ካለ ሞቱ ነው የሚሆነው። ምክንያቱም እኔ ነጻነቱን አልሰጠውም፣ ገና እንደወጣ አጥፈዋለሁ እያለ ይናገራል። ሙዜን ተው አትሽ እንደዛ አትበል። እነሱ እንዴት እንደዚህ አይነት ሰው ሊለቁ ይችላሉ? በጭራሽ መልቀቅ የለባቸው። እንዳይለቀቅ ማድረግ ያለብንን ነገር በሙሉ እናደርገዋለን። አለበዚያ ልጅ ለአንተ የመጨረሻ ነው፣ ለአንተም ቢሆን የሱ መለቀቅ አለችው። ሙዜን የአትሽ ነገር አስፈርቷት። በሌላ በኩል ነርሜ ከእሷ ጓደኞች እንዲሁም ከባሏ ከሃይደር ጓደኞች ስልክ እየተደወላን ነበረ። ከዛም ባሏን ደግሞ ወደ ጠበቋ ደወለች። ተጨንቃለች። ሄሎ አዲስ ነገር አለ እያለችው ነበረ። እሱ የለም ወይዘሮ ነርሜ እስካሁን ድረስ ውስጥ ነው ያለው፣ አቃቤ ሕጉ መቶ ቃኑን እየተቀበለ ነው አላት። እኮ ምን አዲስ ነገር አለ ታዲያ? አስወጣው ባለቤቴ፣ ከዛ ቀዳዳ ይውጣ እባክህ ነገር አድርግ እያለችው ነበረ። ወይዘሮ ነርሚን በጣም አዝናለሁ፣ ነገር ግን ሕጉን መከተል አለብን እያለ ነበር። ስልክ በተደጋጋሚ እየተደወለልኝ ነው፣ እዚህም እዛም እያልኩኝ ስልክ ማንሳት አልችልም፣ ቶሎ ብለህ ባለቤቴ እንዲፈታ አድርግ አለችው። እሱ ከዛ ምን ፊት ለፊት እንደሚጠብቀው እየተናገረ ለመንዛዛትን አቁምና ስራን ስራ እያለችው ነበር። ድንገት ሙዛይን መጣች። ስትመጣ እሺ በቃ ደውላለሁ ቻው ብላ ስልኩን ዘጋችው። አንቺ እዚህ ምን ታደርጊያለሽ ብላ ነርሜ ሙዛይን ላይ የጮችባን ነበረ። ባለቤትሽ ገና ከመያዙ ሰውነትሽ ገና እየተበረከረከ ነው። በር ላይ ደግሞ በጣም በርካታ ጋዜጠኞች ደግሞ አሉ። እነሱም ቢሆኑ ባለቤትሽ የሰራውን ነገር አንድም ሳይቀር ይዘግቡልሻል። ያ ቆሻሻ ባለቤትሽ ምን እንደፈጸመ ምን አይነት ጥፋት እንደሰራ ይነገርልሻል አለቻት። ምንም ያስፈራኝ ነገር የለም፣ ሃይደር እንደሚለቀቅ ነው የማውቀው። ሃይደር
የመንደር ባለቤት ምንም ያጠፋው ጥፋት የለም፣ የሰራው ስራ የለም አለቻት። አሁን ከክፍሌ ውጪ ብቻዬን መሆን እፈልጋለሁ ስትላል ነበረ። አቸኩ ብቻሽንማ ትሆኛለሽ፣ ባለቤትሽ ገና እድሜ ልክ ይፈረድበታል። አንቺም ብቻሽን ተበሰብሻታለሽ፣ ማንም አይጠገብሽ አይደርስም፣ ማንም ፊትሽን አይ፣ እዚህ አራት ማዕዘን ቤት ውስጥ ቁጭ ብለሽ ታረጃለሽ አለቻትና ጥላት ወጣች። ከዛ ተበሳጨች ነርሚ። እንዴት ትለኛለች ብላ ተቀመጠች። ራሷን እየጠየቀች ነበር ምንድነው የሚሆነው ብላ ስታማር ነበር። ድንገት ቢናዝ መታ መድኃኒቷን እየሰጠቻ ነበረ። ነርሚን ስሜታዊ ከመሆኗ የተነሳ አንድ መድኃኒት 2 ጊዜ አከታትላ እየወሰደች ነበረ። በሌላ በኩል ማታ አካባቢ ላይ ነዚር እንዲሁም የእሱ እህት በቀጥታ መርጃን ለመጠየቅ ወደ ውስጥ እየመጡ ናቸው። ዲሜትና ነዚር አብረው ሆኖ እየመጡ ድንገት ነበረ አስሊ የቤት በር ጋር ሆና ስልክ እያወራች የነበረው። አስሊ ስልክ እያወራች ድንገት ነዚር ሲያገኛት ሲያያት ሊያናግራት ስለሚፈልግ እህቱን ዲሜት የኔ ድበቃ ውስጥ ግቢ አንቺ እኔ እመጣለሁ ቀስ ብዬ አላት። እሺ ብላ ወደ ውስጥ ገባች። አስሊ ነዚርን ስታየው ስልክ ማውራቷን አቁማ ወደሱ እያቀረበች ነበረ። ቅድም አቴሽ ወደ ሃይደር ጋር እየሄድ እንደሆነ ነግሬ ነበረ። ለምንድን ለሃይደር ያልነገርከው? ሃይደር ቶሎ ብሎ እንዲያመልጥ ምንድነው ችግረ? ነግሬ ያልነበር እንዳለችው ላስጠነቅቀው ነበረ፣ ነገር ግን አልደረስኩም በሰዓቱ እያለ ነበረ። አይ እየዋሻኝ እንዳለኝ ስሜት እየተሰማኝ ነው። ለምንድነው ግን አላውቅም አለችው። የምርሽን ነው? ከአንድ ውሸታም ሴት እንደዚህ ነገር መስማት በጣም ነው የሚገርመው። አይገርምም? የፈለግሽው ልታምኚ ትችያለሽ አስሊ፣ እኔ አያገባኝም እያለ ነበረ። ነዚር እኔ አንተን ጭራሽ ነው የማላምነ፣ ምን አይነት አስመሰሻ ለመጥማጥ የሆንክ ሰው እንደሆንክ አውቃለሁ አለችው። የምታወሪውን ነገር ተጠንቀቂ፣ ያዝያ ስነ ስርዓት ያዢ እያለ ነበር። ባልጠነቀቅ ምን ታመጣለህ አለችው። እንዴ ስራሽን አትርሽ እንጂ አንዳንዴ ትረሽዋለሽ እንዴ ልበል እያለ ነበር። አንተ ታስፈራረኛለህ እንዲሆንም አለችው። አዎ አስፈራራሻለሁ፣ በስነ ስርዓት የምልሽን የማታደርጊ ከሆነ፣ አዎ እያንዳንዱን ነገር በተገቢ መንገድ የማታደርጊ ከሆነ አስፈራራሻለሁ፣ የሚሆነው ነገር ይታወቃል አላት። ስማኔ ገደል ከገባ አንተ ማብረኝ ትገባለህ ታውቃለህ አይደል እያለችው ነበረ። እና እንሞክረው ምናልባት ማን እንደሚሸነፍና ማን እንደሚያሸንፍ በዛው እናያለን። ስሚ ከዚህ በኋላ እንዳታስፈራረኝ፣ እኔ ግን አስፈራራሻለሁ መብቴ ነው ብሏት ጥሏት ሄደ። አስሊ ትናድዳለች፣ ብቻዋን እያወራች ነበረ። በሌላ በኩል አሁን ዲሜት ከመርጃን ጋር ናት። መርጃን እኔ እኮ በየቀኑ አሁንስ እያቃዠኝ እኔ ነገር በየቀኑ አዳዲስ ነገር ይፈጠራል፣ በቃ ምንድነው የማረገው ብላ እያስረዳቻን ነበረ። ሰላም አጣው ትላታለች። ነዚር ድንገት መጣና መርጃን ማባበል ጀመረ። መርጃን እኔም አለው ዲሜትም አለሽ አለች። ስለዚህ ተጋግዘን የፈለግነውን ነገር እናደርጋለን፣ ችግር የለም፣ እኛ ከጎንሽ ነን፣ የትም አንሄድም እያላን ነበረ። ምንም ቢሆን አግዝሻለሁ፣ እኔ ከጎንሽ ነኝ እያላን ነበረ። እዚህ ጋር መርጃን ደግሞ አባቴ የሰራው ስህተት ምንድነው ያጠፋው ብላ ትናገራለች። ነዚር ምንም አጠፋ ምንም እኛ አብረንሽ ነን እያለ ለሷ ይህን የቃል ማረጋገጫውን ይሰጣል፣ እንድታምነው ይፈልጋል። አቴሽ ድንገት ከጀማል ጋር መጣ ብቅ አለ። በዋናው ሳርኩል እያለፈ ነዚር ወደ መርጃን በጣም ተጠግቶ እንዲህ ሊያሳምናት ሲጎተታት ነበር ያገኘው። ነዚር ከተቀመጠበት ተነሳ። ነዚርና አቴሽ ተፋጠጡ። አንተ በምን ቦታ በምን ጊዜ ተገኝታ ነዚር ከዚህ ብትሄድ ይሻላል፣ እኔ ከአንተ ጋር ለመጣላት አልሞክርም፣ ልክ ነው የማስገባ እያለው ነበር። ነዚር አቴሽን ፍጥጥ ብሎ ያየዋል። እኔ አንተን ቢያደርገኝ በደንብ ብልህ ሆናለሁ፣ ከዛ በኋላ አደጋ ምናም ከሚፈጠርብኝ ቦታ እርቃለሁ ብሎ ይናገረዋል። በአንድ በኩል ነዚር አሁንም ፍጥጥ ብሎ መመልከት ጀመረ። እንዲሁም ደግሞ መርጃን በቃ ሂዱ እናንተ ስትላቸው ነበረ። አቴሽ እዚህ ጋር የመርጃን እጅ እያያዘ ሚስቴ እዚህ ናት ያለችው፣ ሚስቴ እዚህ እስካለች ድረስ ደግሞ አንተ እዚህ መቆየት አትችልም፣ ሂድ በቃ እያለው ነበረ። የነዚር እህት ዲሜት ጸብ እያራቀች ነው። በቃ ውጥ እንውጣ እያለችው ወንድሟን ይዛው ትወጣለች። ከዛ አቴሽን ቢሆን ተናደው ወጣ። ጀማል እየተከተለው ነበረ። ጀማል ተረጋጋ ይለዋል አቴሽን። አቴሽ ምክንያቱም ገና ካሁኑ ደም ፍላት እየያዘው ያለ ይመስላል። ከዛ አቴሽ ቅድም ስለመተውክ ይቅርታ እያለ እዚህ ጋር ወንድሙን ጀማልን ይቅርታ እየጠየቀው ነበረ። ቅድም ተናደው አፉን መቶት ነበረ። ጀማል ደግሞ ችግር የለም እኔም ባንተ ቦታ ቦል ላረገው እችላለሁ ሲለው ነበረ። እና ልክ ነህ እያልከኝ ነው ልድገም እንዴ ይለዋል። ኧረ ስቀልር ነው እያለ ጀማል አብሮት እየሳቀ ነበረ። ከዛ አቴሽ ማልቀስ ጀመረ። እኔ እኮ እሷ እኮ ግራ ነው የምታጋባኝ እኮ፣ በአንድ በኩል የሆነ ጥሩ ነገር አላት፣ በአንድ በኩል ደግሞ የአባቷን ስህተት ትደብቅለታለች፣ ምን ብዬ እንደምወስን ግራ ግብት ብሎኛል እያለ በመርጃን ጉዳይ ምን ያህል ግራ እንደተጋባ ለጀማል እያስረዳው ነበረ። ጀማል ቆም ብሎ ማዳመጡን ይቀጥላል። በሌላ በኩል መርጃን ድንገት ከቤት ወጥታ በቀጥታ እየሄደች ነው። ድንገት አቴሽ አያት። አቴሽ ሲያት እየተከተላን ነው። ጀማል ጥሏቸው ገብተዋል። እሷ የመጣችው እዛው ግቢ ውስጥ እየተንቀሳቀሰች ወደ ዳር ነበረ። ቆም ብላ ማሰብ ጀመረች። ድንገት አቴሽ መጣና ይበርዳታል ብሎ የሆነ ነገር ደረበላት። ሲደርብላት አመሰግናለሁ ስትለው ነበረ። የሆነ ሰዓት ልጅ እያለሁ ሲጨንቀኝ እዚህ ጋር መጥቼ ይቆም ነበረ። በእርግጥ ለእኔ ከኤሉልና ከታይ ውጪ ጓደኛም አልነበረኝም በሰዓቱ፣ ግን ልጅ እንደዚህ ከልጆች ተነጥሮ በብቸኝነት ማደግ አለበት እንዴ እያለች ስጠይቀው ነበረ። ግራ ገብቶት ያዳምጣታል። ለእሷ ኤሉል እንዲሁም ታሄር ምርጥ ጓደኞች እንደሆኑ እየነገረችው ነበረ። ገርሞት ነበር የሚያዳምጣት። ህይወት አንዳንዴ ለሁሉም እኩል አይደለም። አንዳንዴ ትጮህብኛለህ፣ እኔ በአንድ በኩል ታማሚ ነበርኩኝ፣ በአንድ በኩል ደግሞ ማንም ጓደኛ የለኝም ነበረ ብላው ተናግራ ወደ ውስጥ ትገባለች። አቴሽ አሁንም ቆም ብሎ እያሰበ ነበር የነበረው። መርጃን ጥላው ሄዳለች። እሱም ቢሆን ብቻውን ብዙ መቆየት አይፈልግም። በቀጥታ ወደ ቤት እየመጣ ነበረ። ወደ ቤት እየገባ ብዙ ያስባል። ከዛ በኋላ መርጃ መጽሐፍ እያነበበች በዛው ተኝታ አገኛት። መጽሐፉ እጇ ላይ አለ። ከዛም በኋላ የተኛችበት ሁኔታ ትክክል አይደለም። አስተካክዬ ላስተኛት እንዴ ብሎ ብዙ ተመኘ። መጽሐፉንም ከእጇ ሊወስድባት ብዙ አሰበና በመጨረሻም ተቀምጦ ትኩር ይመለከታ ጀመረ። እንዲሁ
ስትታይ ጥሩ ሰው ትመስላለች፣ ግን ደግሞ ላምናት አልችልም እያለም ከራሱ ጋር እያወራ ነው። አቴሽ እሷን ለማመን ገና ከሆኑ የቸገረው ይመስላል። ከዛ ወደ እሷ ተጠጋ። ጸጉሯን ቀስ ብሎ እየነካ ነበረ። ተኝታለች። እያነበበች የነበረውን መጽሐፍ ከዛ ከጣቷ ላይ ፈልቅቆ ሊወስድባት እየሞከረ ነበረ። ሊወስድባት ሲሞክር ምን እያደረክ ነው ያለው አንተ ተወኝ እንጂ እያለችው ነበረ። ደነገጠ። ጥሏት ዞር እያለ ነበረ። መርጃን በጧት ከእንቅልፏ እየተነሳች ነው። አቴሽ ፊት ለፊቷ የለም። ከዛ ዞር ብላ ወደ መታጠቢያ ክፍል ልትገባ ነው። እዛ እንደሚኖር ጠርጥራለች። ከዛ በሩን አንኳኳች። ድምፅ የለም። ልክ ፍት ስታረገው እሱ ግን ነበረ። ቆም ብሏል ፊት ለፊት። ከዛ እንደምን አደርክ አለችውና አልፋ ወደ ውስጥ ልትገባ ነው። ልትገባ ስትል እሷንም ቆሟል። ከዛም በኋላ ፊት ለፊት መጋጨት ጀመሩ። እርስ በርስ ሲላተሙ ዞር አረጋትና ስልክ እየተደወለለን ነበረ። ስልክ እየተደወለለት ድንገት ደግሞ ወደ እሷ ስልክ ይደወላል። የሚደውላል ነዚር ነበረ። አቴሽ የተደወለለት ከድርጅቱ ነበረ። ተደውሎለት እና የሚፈራም ነገር አለ ብለው ይነግሩታል። ከዛም በኋላ እሱ እሺ መጣሁኝ እያለ ቶሎ እንደሚመጣ ይናገራል። እዚህ ጋር ደግሞ ለመርጃንም እኩል እየተደወለላን ነው። ከዛ ድንገት መርጃን መጣች። ስልኩን አነሳቸው። ስታነሳው ነዚር ነው ደዋዩ። ሄሎ ነዚር እያለችው ነበረ። አባትሽ ይለቀቃል እያላን ነበረ። ከተወሰኑ ደቂቃዎች በኋላ እንዲለቀቅ እንደተወሰነ ነገራት። አባትሽ ይለቀቃል ነው የምትለኝ? እኔ ማመን አልችልም ስትል ነበረ። በጣም ተደሰተች። አቴሽ ይህን እንደሰማ ጥሯት ከቤት እየወጣ ነበረ። ሊሰማው የማይፈልገው ወሬ ነው ይሄ። ደንግጦ ይወጣል። ለነ ሙዜ ለነ ጀማል የተፈጠረውን ነገር ሊነግራቸው። ከዛ በአንድ በኩል ሙሴን ቁጭ ብላ ዋና ሳሎን ቡና እየጠጣች ነበር። ድንገት አስሊም መጣች። አስሊም ብትሆን እየሰማች ይመስላል። አስሊ መታ እማዬ ሃይደር እኮ ሊለቀቅ ነው ምንድነው የምናደርገው ስትላል ነበረ። ተሳካልን፣ በመጨረሻ ማሳካ ነው ያሉት ነገር አሁን አሉለላቸው። ሙሴን ደነገጠች። ወይኔ አቴሽ ምንድነው የሚያደርገው? አቴሽ የት ነው ያለው እያለቻ ነበር። ሙሴን እንዴ ብለን ነው የምናረጋጋው ስትላት ድንገት አቴሽ መጣ። አቴሽ የኔ ልጅ ተረጋግታል አይደለ ሰላም ነህ አለችው። ከዛ አቴሽ መቶ ተቀመጠና በቃ ቆይ ከጀማል ጋር ማውራት አለብኝ አላቸው። እናትና ልጅ ተያይዘው ይወጣሉ። ጀማል መቶ ተቀመጠ። ምን እየው እንዳለ አልነግረኝም እያሉ ነበር። ሃይደር ወንጀሉ በተፈጸመበት ወቅት እሱ ኢስታንቡል እንዳልነበረ የሚያሳይ ማረጋገጫ እጁ ላይ ያለው፣ ለፖሊሶችም እሱን አሳይቶ ነበር ነፃ የወጣው እያለው ነበረ። እንዴት ይላል አቴሽ ተበሳጨ፣ ጨሰ። እጁ እንደዛ በደም የተጨማለቀ ሰውዬ እንዴት ይፈታሉ ከእስር ብሎ በጣም እየተናደደ ነበረ። ትክክል አልሰሩም ብሎ ተቆጣ። ይምጣ ብቻ እጨርሰዋለሁ እኔ እያለ ነው። ሃይደር ተፈቷል። ሃይደር ተፈቶ ከነዚር ጋር በነዚር መኪና እየመጣ ነበረ። ነዚር ነው ቤት የሚያደርሰው። በር ላይ በርካታ ጋዜጠኞች ቆመዋል። ጋዜጠኞቹ ሃይደር ከመኪና ወርዶ ጥያቄ እንዲመልስላቸው በጣም ብዙ ሙከራና ጥረት እያደረጉ ነበረ። ነገር ግን ሃይደር ከመኪና እየወረደ አይደለም። በቀጥታ ወደ ትልቁ ግቢ ይገባል። ወደ ውስጥ እየገባ ከዛ ከመኪና ወረደ። ከዛ ነዚራውን ከዚህ በኋላ ምን ልታደርግ ነው አቴሽ እንደሆነ ይተናኮላል ይለዋል። ሃይደር ደግሞ በሚሆነው አደርገዋለሁ እንግዲህ ምን ይባላል የሁላ ችግር የፈጠረብኝን ሰው ግን በቀለዋል። አቴሽ ምን ማን ይሆን ይሄ ልጅ ከኔ ጋር ለምን እንደዚህ ጠላት እንደሆነ አልገባኝም ይለዋል። ነዚር ጠላት ከውስጥ እየጠበቀ ነው። ይሄን ነገር በስነ ስርዓታውን ጠግ ካለ ሲያስከው በኋላ ይከብዳል ይለዋል። ይሄን ነገር ካሁኑ አረጋጋው እያለው ነው፣ እየመከረው ነው። አቴሽንም ስነ ስርዓት ማስያዝ ካለበት አሲዝ እያለው ነበረ። በሌላ በኩል አቴሽ እንዲሁም ጀማል ዋናው ሳሎናውንም ቁጭ ብለው እያወሩ ነበረ። ከዛ በኋላ በድንገት ጀማል ተደወለለት። ሄሎ እየሰማኝ ነው ይላል። ከዛ በኋላ ሃይደር ይልድርም ወደ ውስጥ እየገባ ነው አቶ ጀማል እያሉት ነበረ። ከዛ ጀማል እሺ ብሎ ስልኩን ዘጋው። ምን ተፈጠረ ይላል አቴሽ። ምንም ዝም ብሎ አስፈላጊ አይደለም እያለው ነበረ። ከዛ አቴሽ ገባ። ሃይደር ወደ ውስጥ ገባ እንዴ ይለዋል። ከዛ ጀማል ወንድሜ እያለ ጭንቅላቱን እየነቀነቀ ነበረ። አቴሽ ተበሳጨ። በቀጥታ ወደ ውስጥ እየወጣ ነበረ። ሃይደር እንዲሁም ነዚር በውጭ በኩል እያወሯቸው ድንገት አቴሽ መጣ። አቴሽ እንደመጣ ሃይደርን ሰው የበለጠ ንዴቱ እየጨመረ እየመጣ እየቀረበው ነበረ። ምልትሆን እዚህ መጣ። አሁን ብትለቀቅም አሁን ነጻ ብትሆንም ያመለጥክ መስሎ ነው? አላመለጥክም። አሁን ቢሆን አንገት ስር እየተነፈስኩኝ ነው አንቃለሁ ሲሎ ነበረ። የፈለከውን ነገር በል፣ የፈለከውን ነገር ተናገር፣ የሚገባኝን ነገር አግኝቻለሁ፣ በቃ ይሄው ጥያቄ ተጠይቅ ያለ ወጥቻለሁ፣ ንጹህ ሰው መሆኔ ተረጋግጧል እያሉ ነበረ። ምን አይነት ሰው እንደሆንክ ለይቼ ማቀህ እኔ ነኝ፣ ፖሊሶች ሳይሆን እኔ ነኝ የማቀህ እያለ አቴሽ እዚህ ጋር ይጋፈጠዋል። እንዲህ በተፋጠጡበት አጋጣሚ ድንገት መርጃ መጣች። ስትመጣ አባቴ ምን ያርግ ስትለው ነበረ። ነሪምንም መጣች። አስሊና ሙዜንም እያመጡ ናቸው። ሁሉም ተሰበሰቡ። አባቴ ምን ያርግ እውነቱ እኮ ወጣ። በመጨረሻም ፖሊሶች እንኳን ለቀቁት። በማስረጃ እውነቱ እስኪረጋገጥ ድረስ ለምሮ አባዬ የምናዘንዘው አባዬ እኮ ነጻ እኮ ሆኗል እያለችው ነበር። አቴሽ ይበሳጫል። አቴሽ እንዲህ ነው ብሎ የሚያስረዳበት አፍ የለው። እነ ሙዜንና አስሊም እንደመጡ ከአቴሽ እኩል ተበሳጭተው ነገሩን ይከታተላሉ። ሃይደር ነጻ ወጥቷል። ከዛ በኋላ መርጃንም ብትሆን አቴሽ ላይ መዛት ጀመረች። ስማ ከኔ አባት ይልቅ አንተነ የተደበቀ ማንነት ያለ። የኔ አባትማ ሁሉም ግልጽ የሆነ ማንነት ነው ያለው። አንተ ግን የተደበቀ ጥቁር ማንነት አለ። ያንን ጥቁር ማንነትን ደግሞ አውጣዋለሁ፣ እደርስበታለሁ እያንዳንዱን ነገር አለችው። አቴሽ ገርሞት ይመለከታታል። በአንድ በኩል ሙዘይንም ብትሆን ስለ አቴሽ ነገር ሲወራ ግራ ገብቶት መርጃንን ታያታለች። አቴሽ እዚህ ጋር እሱም ቢሆን ተመሳሳይ ነገር እየተናገረ ነው ያለው። አባትሽም አንቺ ልጅ እያለሽም ሳትወለጅ ምን አይነት ግፍ ሲፈጽም እንደነበር ሰዎች ላይ አንቺ የምታውቂው ነገር የለም ይላታል። እንዲህ ስትል ነርሚን ዞር እያለች መርጃን ስታያን ነበረ። መርጃን ሚስጥር እንዳታወጣ ተሳስታ የሁሉም ስጋት ነው።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።